ሰላም 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 ቤተሰብ እንዴት ናችሁልኝ? እንዴት አረፈዳችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁ ሰላማችሁ ይብዛ። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። ይቅርታ ቤተሰቦቼ፣ ላይክ እያደረጋችሁ ጀምሩ። ዛሬም በአዲስ ነገር መጥቻለሁ። ሻንጣ ገዝቻለሁ። እንዴ ሻንጣ መግዛት አይሰለችሽም እንደ ምናምን እንዳትሉኝ እንጂ ጆርዳንም እያለሁ ሻንጣ ገዝቼ ነበር፣ አሳይቻችሁ ነበር እና የሆነ ገንዘብ የሆነ አለ አይደለ ውድ ስለገዛ ነው ያ ነገር ኦሪጂናል ነው ማለት አይደለም። እና በጣም ነው የተናደድኩት። አንደኛ እኔ በእንትን በሻንጣውም ኳሊቲ አልፈርድበትም። ከዛ ከአቀባ ወደ አማን ስሄድ በባስ ነው የሄድኩትና ቢያንስ የ5 ሰዓት መንገድ የ5 ሰዓት ተኩል መንገድ ነውና በባስ ውጣ ወረዳ አለው፣ ይፈተሻል፣ ከባስ ላይ ይወረወራል። እና በጣም ነው የተናደድኩት። ሻንጣዬ ከጥቅም ውጪ ሆነ። አሳይቻችኋለሁና አይቷችኋል ብዬ አስባለሁ። ሻንጣዬ ከጥቅም ውጪ ነው የሆነው። ልክ ኤርፖርት ስደርስ ገና እሱ ለማስጠቀል ካልተጠቀለለ ማለፍ አይቻልም። ወደ ኢትዮጵያ ምናምን መመዘን ጭራሽ አይቻልም። ገና እንትን በፌስታል አለ 7 8 10 ዲናር ከፍዬ ነው ያስጠቀለልኩትና አንዳንዴ እንደዚህ አይነት ነገር መንገድ ላይ ይከሰታል። ገንዘብ ያዙ እላለሁ ብዙ ጊዜ ማለት ነው። እኔ አጋጣሚ ያው ብዙ ጊዜ ስለሚጠነቀቅ ብር ይዤ ነበርና ገና 10 ዲናር ከፍዬ ነው የተጠቀለለልኝ በላስቲክ ማለት ነው። ሁለቱም ሻንጣዬ ከጥቅም ውጪ ሆነው ማለት ነው። እንግዲህ ዋና በሰላም መግባቴ ነው አይደለ? አሁንም ደግሞ በድጋሚ ሻንጣ ገዝቻለሁ ለጉዞ የሚሆን ማለት ነው። እነግራችኋለሁ። ያው ስለ ቪዛ መጥቶልኛል ጓደኞቼ የት ሀገር እንደሆነ የበረራዬ ቀን አሁን ቪዛ መጥቶልና የበረራዬ ቀን ደግሞ ስደርስ ልነግራችሁ ይሆናል። ምክንያቱም እንደኔ መታችሁ ወደ ሌላ ሀገር መሄድ ሀሳብ ያላችሁ ልጆች ይጠቅማችኋል ብዬ ስለማስብ እያንዳንዱን ነገር እኔ ያወጣሁትን ወጪ በደላላ እንዳትበሉ። ብዙ ወጪ ያወጣችሁ ያው ነው። በደላላም ሆነ በኤጀንሲ እድል ነው የሚያስፈልገው። የፈለገ የ10 ዓመት ልምድ ቢኖራችሁ በደላላም ሰው ካልመረጠች ትቆያለች 3-4 ወር እና ምንም ጥቅም የለውም። 100,000 ብር ከምትከፍሉ እንደዚህ በኤጀንሲ ትዕግስት ይኑራችሁ። አንድ ነገር ትዕግስት ከሌላችሁ ከባድ ነው። ትዕግስት የሌለ ሰው ትንሽ እንደዚህ ስራ እየሰራችሁ ምናምን ካልሆነ በስተቀር ትንሽ ትዕግስታችሁን ይፈታተናል። ቶሎ ላይመጣ ይችላል። እኔ ልምድ አለኝ ምናምን የሚባለው ነገር አይሰራም። እድልም ያስፈልጋልና አንዳንዱ እንኳን ምንም አይነት ልምድ ሳይኖረው ወዲያውኑ የሚመረጠው አለው። 1 ሳምንት እንኳን ሳይሞሉ ማለት ነው። ምን ለማለት ፈልጌ ነው? አሁን ሌላ ሀገር ቪዛ መጥቶልኛል ማለት ነው ጓደኞቼ። የመሄጃዬ ቀን ደግሞ ስነገረኝ ምነግራችሁ ይሆናል። ምክንያቱም ለእናንተም ስለሚጠቅማችሁ ማለት ነው። የመረጃ ትንሽ የለው። የሆነ ሀገር ስትሄዱ በደንብ አውቃችሁ ደሞዙ ምናምን ዝም ብሎ ሀገሩን መቀያየር ለውጥ የለውም የተሻለ ነገር ከሌለው ማለት ነው። እና ዞሮ የተሻለ ነገር ኖሮም አልኖረውም ባለው ነገር ፈጣሪ ይባርክልን ጓደኞቼ። ያው ነው ዞሮ የዚህ ዘመን ገንዘቡ ብዛቱ ነው እንጂ ምንም አይነት በረከት የለውም። ምንም እየሰራንበትም አይደለም። ያው ያያዝ ችግርም አለና እና እንደኔ እንደዚህ ሌላ ሀገር መሄድ ሀሳብ አላችሁ። እኔም ምን እንዳወጣው ምን እንደተጠየቅኩ ምናምን ለናንተም ስለሚጠቅማችሁ ለናንተ መሄጃዬ በዚህ ቀን ነው፣ የበረራዬ ቀን ነው ብቻ ነው የምጠባብቀው። ምክንያቱም ቪዛ መጥቶልኛል ማለት ነው። ስደርስ ምነግራችሁ ይሆናል። አሁን ግን ለጊዜው ቪዛው መጥቶልኛል። የት ሀገር እንደሆነ ከናንተ ምንም የሚደብቀው ነገር የለም፣ እነግራችኋለሁ። ግን ሰብስክራይብ አድርጉ፣ አዳዲስ የሆናችሁ ላይክም አድርጉ፣ ላይክ ሼርም አድርጉ ጓደኞቼ። ስለምታበረታቱኝም አመሰግናለሁ፣ ወዳችኋለሁ። የገዛሁት ሻንጣም ደግሞ ማሳያችሁ ይሆናል። የትም እንዳትሄዱ እየጠፋባችሁ ስለሆነ ነው ወሬ ያበዛባችሁና በጣም የምታምር ሻንጣ ናት። በጣም ጠንካራ፣ ግን እንዳትሸወዱ። አንዴ ቆዩ። እንደዚህ ሆኖ ማለት ነው።
በደንብ አሳያችኋለሁ ጓደኞቼ። እንደዚህ ሆኖ አለ የሚሰበር ማለት ነው። የሚሰባበሩ አሉ። እንደዚህ እንደ ላስቲክ ሆኖ ዋጋውም ይቀንሳል። ግን ይሄኛው የፈለገ ቢወርቅ ምን ብል ቢከሰከስ አይሰበርም። በጣም የምታምር ከለሯም ደግሞ የሚያምር ከለር ፉላ ተመችቶኝ ነው ከለሩንም የመረጥኩት ማለት ነው። በጣም ነው የሚያምረውና ያው ነው ዋጋው ማለት ነው። ኢትዮጵያ ወይም እዛ የሚቀንስ ነው የሚመስለን እንጂ የኛው 5000 ብር ነው የገዛሁት። እንደውም እምቢ ብሎ ማለት ነው 5500 ካልሆነ አልሸጥም ብሎ ከዛ ሸጠልኝ። 5000 ብር ነው የሸጠልኝና በጣም ነው የምታምረው ከለሯም ከለሩ ምናምን ብቻ ሳይሆን ጥንካሬ ኳሊቲም አለው። እስቲ ቆይ እንደዚህ አድርጌያችሁ ላሳይ። አያችሁ እናንተ ፀጉር ያፌ ውስጥ ገባ። እና በጣም ነው የሚያምረው። ውስጡም ስፋት አለው ምናምን ነገር በጣም ያምራል። አያችሁ ጠንካራ ነው። በጣም ቆንጆ ነው። ተረማመስኩት። እኔ በጣም ነው የወደድኩት እና በጣም ነው የሚያምረው። እና ከዚህ ጋርም አለ መሰለኝ ቁጥር ምናምን መዝጊያ ከፈለጋችሁ በቁልፍ መቆለፍ ትችላላችሁ። እቺን አያችኋት? እቺ ምናምን እንደዚህ የሚቆለፍበት ነው ማለት ነው እህቶቼ። ካሜራዬን ቀና አድርገው በጣም ነው የምታምረው። እና መግዛት ፍላጎት ካላችሁ እዛው ወደዚህ መምጣት ሀሳብ ያላችሁ እንደውም በጣም ነው የምታምረው። ያው ተመሳሳይ ያለ ሁለት አይነት ነው ያለው። ያኛው ደግሞ የሚሰባበር ነው። በጣም እንክትክቱ ነው የሚወጣውና እሱን እንዳትገዙ። ያው ጥሩ ነገር ገዝታችሁ ለረጅም ዓመት ብትጠቀሙ ነው የሚሻለውና ብሩ ቀንሶ ዋጋ የለውም። ነገ ደግሞ ሌላ ወጪ ነው የምናወጣውና እነዛ ሻንጣዎቼ ከጥቅም ውጪ ሆነዋል ማለት ነው። እነዚህ ደግሞ ለጉዞዬ ነው የገዛሁት። በጣም ቀልጠፍ ያለ ያምራል። ይቅርታ ብዙ ነገርን ደግሞ ይዛል በዛ ላይ ማለት ነው። ያው ኢትዮጵያ ውስጥም ውድ ነው ሁሉ ነገር፣ ውድ ያልሆነ ነገር የለም። ግን በቃ ኳሊቲ ያለው ነገር ነው። ሌላም የገዛሁትን ነገር አሳይቻለሁ። አንድ ጃኬት አሁን ላይ ያምራል። ለብርድ ምናምንም ይሆናል፣ መሰነጫም ይሆናል። የሆነ ያየሁትን ነገር መግዛት በቃ እንደኔ መግዛት የሚወድ ሰው የለምና እስቲ ላሳያችሁ በዛው የገዛሁትን ነገር። እንደምታዩት እቺን ጃኬት ገዝቻታለሁ። ቡይ በጣም ምቾት አላት። በጣም ነው የሚመቸውና እስቲ ቆይ አንዴ ወደዛ እንትን አድርጌ ላሳያችሁ። አያችሁ እና ለብሼ ላሳያችሁ። ፀጉሬ በጣም ረዝሞ ነው አልወጣ ያለ እና እንደምታዩ በጣም ነው የሚያምረው። በዚህ ለብርድ ምናምን በቃ ከላይ አላባሽ እንደ አላባሽ በጣም ለብርድ ያምራልና ደስ ብላኝ ያየሁትን ነገር ማለፍ ስለማልችል እቺን ጃኬት ገዝቻታለሁ ማለት ነው። አታምሩ? ዋጋውን ግን እንዳትጠይቁኝ እመቤቴ፣ በጣም ውድ ነው። 4000 ብር ነው የገዛሁት። እስቲ ቆይ አያችሁ፣ ለብርድ በጣም ነው የምትመቸው። እንትን ነው ጥጥ ነገር ነውና በጣም ነው የምታምረው። ምቾት አላት እና ይሄንን ይመስላል ጓደኞቼ። ከወደዳችሁ ደግሞ ላይክ አድርጉ። ኧረ ካሜራ ግን ተው አታዋርደኝ። እና እንደምታዩት ይሄንን ይመስላል ጓደኞቼ።
ከተመቻችሁ ላይክ አድርጉ። እናንተ ይሞቃል፣ በጣም ነው የሚሞቀውና አውልቆ መሰለኝ። እንግዲህ ኢትዮጵያ ውስጥ የሆነ ብር ይዛችሁ ካወጣችሁ ባዶ እጃችሁ ነው የሚገቡትና በተለይ እንደኔ ደግሞ ያያችሁትን ነገር መግዛት ደስ የሚላችሁ ልጆች ጥንቃቄ አድርጉ። ቁጠባ ያስፈልጋልና ግን ያው ይሄም ቢሆን ያስፈልጋል። የሆነ ቦታ ለብሳችሁ ልውጥ ብትሉ አሪፍ ነገር ነው። አሪፍ ነገር መግዛት ጥሩ ነው። ግን ዝም ብሎ ያለ ፕሮግራም ገንዘብን ማውጣት ጥሩ አይደለም። የሆነ ጊዜ በምንቸገርበት ጊዜ ደግሞ ያ ገንዘብ ያስፈልገናል እና ይህንን ይመስላል። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አሁን እንዳልኳችሁ አዲስ ነገር ምነግራችሁ ይሆናል ማለት ነው። ለሁሉም እንደኔ መመለስ ለምትፈልጉ መረጃ ወደ እናንተ ማቀርብ ይሆናል እና ወዳችኋለሁ። አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼርም አድርጉ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።